ለፍቅር ግንኙነት የማይሆኑ 6 ወንዶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ስሜቶቹን መቆጣጠር የማይችል ወንድ። አንድ ወንድ ስሜቶቹን መቆጣጠር ካልቻለ በግንኙነቱ ውስጥ ብዙ ችግር ሊፈጥር ይችላል። እንዲህ ያለ ሰው በትንሽ ነገር በፍጥነት ይቆጣል፣ ይናደዳል ወይም የስድብን ቃል ይናገራል። ችግሮቹን በሰላምና በመረጋጋት ከመፍታት ይልቅ በቁጣና በስሜት ይመራል። ይህ ባህሪ በፍቅር ግንኙነት ውስጥ የፍርሃት፣ የጭንቀትና ያለመታመን ስሜትን ይፈጥራል። ጤናማ ግንኙነት የሚመሰረተው በመረጋጋት፣ በመተዋወቅ እና ራስን በመቆጣጠር ነው። ነገር ግን ስሜቶቹን የማይቆጣጠር ሰው ይህን እውነታ ለመጠበቅ አይችልም። እጅግ የሚገርምና የሚያስተምር መልእክት ያለው አንድ እውነተኛ ታሪክ ልንገራችሁ። ሰላማዊትና ዳንኤል በፍቅር ረጅም ጊዜ የቆዩ ናቸው። እነዚህ ጥንዶች በብዙ ነገር ይስማማሉ፣ ነገር ግን ሁሌም የሚጣሉበት አንድ ጉዳይ አለ። ዳንኤል ሰላማዊትን በጣም ይወዳታል፣ ደግሞ ብዙ የሚጠነቀቅላት ሰው ነበር። ነገር ግን ሰላማዊት በጊዜ ሂደት ዳንኤል አንድ ችግር እንዳለበት መገንዘብ ጀመረች። ዳንኤል ስሜቱን መቆጣጠር እንደማይችል ተረዳች። ሰላማዊት በስራ ምክንያት ትንሽ ዘግይታ ቤት ስትመጣ ሁሌም ይቆጣት ነበር። ቁጣውን ደግሞ ለሰዓታት መቆጣጠር አይችልም ነበር። በተለይ ስልክ ካላነሳችለት ከመናደዱ የተነሳ እንደ እብድ ነበር የሚሆነው። እነዚህ ሁኔታዎች በተፈጠሩ ቁጥር ሰላማዊት ልክ ቤት ስትደርስ እነዚህ ጥያቄዎች ሁሌም ይጠብቋታል። ዳንኤል ለምን ስልክ እንዳላነሳችና ለምን እንዳመሸች ምክንያቱን ተረጋግቶ ሳይጠይቅ ለምን አመሸሽ ከማን ጋር ነበርሽ ብሎ በከፍተኛ ድምጽ ይጮህባት ነበር። ሰላማዊት ተረጋግታ የቆየችበትንና ስልክ ያላነሳችበትን ምክንያት ለመናገር ስትሞክር ዳንኤል ከንዴቱ የተነሳ በፍጹም ሐሳቧንና ምክንያቷን አዳምጥም ነበር። በቁጣ ተነሳስቶ የቤቱን ዕቃዎች ይሰባብር ነበር። ይህ ነገር ለብዙ ጊዜ ይደጋገም ነበር። በኋላ ላይ ግን ልክ ሲረጋገም መልሶ ደግሞ ይቅርታ ይጠይቃታል። እናም በጣም ወድሻለሁ፣ ለዚህ ነው የምቆጣው ይላታል። የዳንኤል ትልቁና ዋና ችግሩ ይህ ብቻ አልነበረም። ሰላማዊት ምንም እንኳን ሚስቱ ብትሆንም ዳንኤል የወሲብ ስሜቱን መቆጣጠር ስለማይችል ያለ ሚስቱ ዝግጅትና ፍላጎት ወሲብ ያደርጋት ነበር። ይህ ማለት ሚስቱን ይደፍር ነበር ማለት ነው። ይህንንም ለብዙ ጊዜ የሚያደርገው ተግባር ነው። እናም በመጨረሻ ስሜቱን መቆጣጠር ባለመቻሉ ሰላማዊት ከዳንኤል ጋር ተለያየች። ስለዚህ በፍቅር ግንኙነት ውስጥ በተለይ ወንድ ስሜቱን መቆጣጠር ካልቻለ ግንኙነቱ ሰላምና ደህንነት አይኖረውም። ሁለተኛ፣ የወንጀል ሪከርድ ያለባቸው። የወንጀል ሪከርድ ያለበት ወንድ ከህግ ጋር ችግር ያጋጠመው ማለት ነው። እንዲህ ያሉ ሰዎች አንዳንዴ የኃይል ጥቃት፣ ስርቆት፣ ማጭበርበር ወይም ሌሎች ህገወጥ ነገሮችን ሊያደርጉ ይችላሉ። እንዲህ ያለ ባህሪ በፍቅር ግንኙነት ውስጥ የደህንነት፣ የእምነትና የመረጋጋት ችግር ሊፈጥር ይችላል። አንድ ግንኙነት ጤናማ እንዲሆን የሚያስፈልገው እምነትና ኃላፊነት ነው። ነገር ግን በተደጋጋሚ ከህግ ጋር ችግር ያለበት ሰው ይህን ለመስጠት አስቸጋሪ ሊሆንበት ይችላል። እምነት እንዲሁም ኃላፊነት የመቀበልና የመስጠት አቅም የሌለው ሰው ደግሞ በፍጹም እንኳን የሌላውን ቀርቶ የራሱንም ህይወት የመቀበል ብቃት አይኖረውም። ለምሳሌ አንድ ሴት ከአንድ ወንድ ጋር ፍቅር ትጀምራለች። ከጥቂት ጊዜ በኋላ ያ ወንድ በስርቆትና በጥቃት ጉዳይ ከፖሊስ ጋር ችግር እንዳለበት ትረዳለች። ከዚያን ጊዜ በኋላ በተለያዩ ጉዳዮች ወደ ክርክር ሲገቡ ወንዱ በቀላሉ ይቆጣል። አልፎም አንዳንዴ የኃይል ባህሪን ያሳያል። ይህ ሁኔታ ለሴቲቱ ፍርሃትና ያለመረጋጋት ስሜትን ይፈጥርባታል። ስለዚህ እንዲህ ያለ ታሪክ ካለው ሰው ጋር ጤናማና የፍቅር ግንኙነት ለመገንባት አስቸጋሪ ሊሆንባት ይችላል። ምክንያቱም ትልቅ ፍርሃት ውስጥ ትኖራለች። አንድ ቀን ይጎዳኛል በሚል ፍርሃትና ስጋት ውስጥ ስለምትኖር መረጋጋት አትችልም። ስለዚህ ህግን የማያከብር ወንድ ህይወቱንም አያከብርም፣ ለሌሎችም ስሜት አይጠነቀቅም። ስለዚህ ከእንደዚህ አይነት ወንዶች ጋር ግንኙነት አለመጀመሩ ብልህነት ነው። ሶስተኛ፣ በመጥፎ ጓደኞች የተከበቡ ወንዶች። ሰው ብዙ ጊዜ በሚያደምጣቸው ጓደኞች ይገነባል ወይም ይጎዳል ይባላል። ጓደኞች የሰውን አስተሳሰብ፣ ባህሪና ውሳኔን በጣም ይቀይራሉ። አንድ ወንድ በመጥፎ ጓደኞች ከተከበበ ብዙ ጊዜ እርሱም ቀስ በቀስ ወደ መጥፎ ባህሪ ሊያመራ ይችላል። መጥፎ ጓደኞች ማለት ለክፉ ነገር የሚያበረታቱ፣ በማይረባ ነገር ጊዜን የሚያጠፉ፣ ሰውን ከጥሩ መንገድ የሚያርቁ ወይም ክፉ አስተሳሰብ የሚያስገቡ ሰዎች ናቸው። እንዲህ ያለ ወንድ ምናልባት ራሱ መጀመሪያ ላይ መጥፎ ሰው ላይሆን ይችላል፣ ግን በዙሪያው ያሉ ጓደኞች ተጽዕኖ ያደርጉበታል። ለምሳሌ አንዳንድ ጓደኞች ስራንና ኃላፊነትን አያከብሩም። ጊዜያቸውን በመጠጥ፣ በክርክር ወይም ሌሎች መጥፎ ልማዶችን በማድረግ ያጠፋሉ። ከእነርሱ ጋር ጊዜውን ያጠፋ ወንድ ቀስ በቀስ እነዚህ ልማዶችን እየተላመደና እየወረሰ ይመጣል። እነርሱ ሴቶችን አለማክበር፣ በፍቅር ግንኙነት ውስጥ ማዋሸት ወይም ማታለል ቀላል ነገር መሆኑን ሊያሳዩት ይችላሉ። ይህም በመጨረሻ በግንኙነቱ ላይ ትልቅ ችግር ያመጣል። እንዲህ አድርግ፣ እንዲህ አታድርግ በማለት ጥሩ ግንኙነቱን ያበላሹበታል። አንድ ወንድ ከጓደኞቹ ጋር ብዙ ጊዜ ሲያሳልፍና ምክራቸውን ሲከተል የፍቅር አጋሩን እስከ መጨረሻውም ሊያጣ ይችላል። እነርሱ እውነተኛና ጤናማ ግንኙነት ስለማይፈልጉ የተሳሳተ አስተሳሰብ ያስገቡበታል። በአጠቃላይ አንድ ወንድ ከሚከተላቸው ጓደኞቹ ብዙ ባህሪያቸውን ይወርሳል። ጥሩ ጓደኞች ወደ እድገት፣ ወደ ኃላፊነትና ወደ ጥሩ ህይወት ይመራሉ።
መጥፎ ጓደኞች ያሉት ደግሞ ከዚህ በተቃራኒው ይገጥመዋል። ስለዚህ በመጥፎ ጓደኞች የተከበበ ወንድ ጤናማና የተረጋጋ የፍቅር ግንኙነት ለመገንባት ብዙ ጊዜ ይከብደዋል። አስተዋይና ለፍቅር ግንኙነት ብቁ የሆነ ወንድ ከመጥፎ ጓደኞች ርቆ የራሱን ሕይወት የመምራት ጥበብ ያለው ሰው ነው። ስለዚህ አንዲት ሴት ጤናማ ግንኙነት የምትፈልግ ከሆነ ጤናማ የሆኑ ጓደኞች ያሉትን ወንድ ዴት ማድረግ አለባት። አራተኛ ዓላማ የሌለው ወንድ። ዓላማ የሌለው ወንድ ማለት ለሕይወቱ አቅጣጫ የሌለው ወደፊቱን በግልጽ ሁኔታ የማያስብ ሰው ማለት ነው። ሰው በሕይወቱ ውስጥ ዓላማ ካለው የት መድረስ እንደሚፈልግ ያውቃል። ስለዚህ እዚያ ግብ ላይ ለመድረስ ይሰራል፣ ይታገሳል፣ ይጥራል። ነገር ግን ዓላማ የሌለው ሰው ሕይወቱን በአጋጣሚ ይመራል፣ እንደመጣለት ብቻ ይኖራል። ዛሬ ምን ማድረግ እንዳለበት አያውቅም። ነገ የት መድረስ እንደሚፈልግ ግልጽ እቅድ የለውም። እንዲህ ያለ ሰው ብዙ ጊዜ ለራሱ እድገት አይጥርም። አዲስ ነገር ለመሞከር፣ ክህሎቱን ለማሻሻል ወይም ሕይወቱን ከዛሬው የተሻለ ለማድረግ ጥረት አያደርግም። ብዙ ጊዜ ሕይወቱን በመዝናናት ከጓደኞቹ ጋር በመዞር ወይም በማይጠቅሙ ነገሮች ላይ ጊዜውን በማጥፋት ያሳልፋል። ይህ ሁኔታ እንዲሁ ቀጥሎ ከሄደ ሰውየው እድገቱ ይቆማል፣ ሕይወቱን በአንድ ቦታ ይቆያል። በፍቅር ግንኙነት ውስጥ ግን ዓላማ ያለው ሰው መሆን በጣም አስፈላጊ ነው። ምክንያቱም ግንኙነት በስሜት ብቻ አይቆምም። የወደፊት እቅድ፣ ኃላፊነትና ጥረት ያስፈልጋል። አንድ ወንድ ለሕይወቱ ዓላማ ከሌለው ራሱ ለራሱ ሕይወቱ እንኳን አቅጣጫ መስጠት አይችልም። ስለዚህ ከሌላ ሰው ጋር የሚገነባውን ሕይወት በኃላፊነት መምራት ከባድ ይሆንበታል። ከዚህ በተጨማሪ ዓላማ የሌለው ሰው ብዙ ጊዜ የወደፊቱን ጉዳይ በቀላሉ ይመለከታል። ለምሳሌ ስለ ስራ፣ ስለ ቤተሰብ፣ ስለ ፋይናንስ ወይም ስለ ሕይወት እቅድ ከባድ ነገሮችን ለመወሰን አይፈልግም። ብዙ ጊዜ ነገ እናያለን ወይም በኋላ እንሞክረዋለን የሚል አስተሳሰብ ያለው ሰው ነው። ይህ ግን ለግንኙነት መረጋጋት አይሰጥም። ምክንያቱም አንድ ግንኙነት የሚያድግበት ነገር የተመረጠ አቅጣጫና የጋራ እቅድ ሲኖር ነው። በአጠቃላይ ሰው ዓላማ ካለው ሕይወቱን ይመራል፣ ይደግፋል፣ ከሚወዱት ሰዎች ጋር ወደፊት የመሄድ ተስፋ አለው። ነገር ግን ዓላማ ቢስ የሆነ ሰው እሱ ራሱ በአንድ ቦታ ላይ ቆሞ ስለሚኖር ግንኙነቱም ከእርሱ ጋር በዚያ ቦታ ይቆማል። አምስተኛ ስለ ራሳቸው የሚዋሹ ወንዶች። ስለ ራሳቸው የሚዋሹ ወንዶች ማለት ራሳቸው ለሌሎች ከእውነቱ በላይ ወይም በተለየ መልኩ የሚያቀርቡ ሰዎች ናቸው። እነሱ እውነተኛ ማንነታቸውን ከማሳየት ይልቅ ሰዎች እንዲያደንቋቸው ወይም እንዲወዷቸው ሐሰተኛ ምስል ለመፍጠር ይሞክራሉ። አንዳንዴ ስለ ስራቸው፣ ስለ ገንዘባቸው፣ ስለ ችሎታቸው ወይም ስለ ሕይወታቸው ከእውነቱ የተለየ ነገር ይናገራሉ። እነዚህ ነገሮች መጀመሪያ ላይ ቀላል ወይም ትንሽ ውሸት የሚመስሉ ቢሆኑ በግንኙነት ውስጥ ግን ትልቅ የሆነ ችግር ሊፈጥሩ ይችላሉ። ምክንያቱም ይሄ በማንነት ላይ የሚዋሽ ውሸት ነው። ጤናማ የፍቅር ግንኙነት በእምነትና በእውነተኛነት ላይ ይመሰረታል። አንድ ሰው ስለ ራሱ በተደጋጋሚ የሚዋሽ ከሆነ ይህ እምነት በቀስታ ይፈርሳል። ትንሽ ነገር ላይ እንኳን ሲዋሽ ከዚያ በኋላ እርሱ የሚናገረው ሁሉ እውነት ነው ወይስ አይደለም የሚለው ጥርጣሬን ያመጣል። ይህ አይነት ግንኙነት ደግሞ እጅግ የሚያደክም ነው። ምክንያቱም እምነት ከጠፋ በኋላ ግንኙነትን ማጠናከር እጅግ ከባድ ይሆናልና። ከዚህም በተጨማሪ ስለ ራሳቸው የሚዋሹ ሰዎች ብዙ ጊዜ ሐሰተኛ ምስል ለመጨመር ሲሉ ነው። አንድ ውሸት ሌላውን ውሸት ይፈጥራል። እናም መጨረሻ እውነቱ ሲገለጥ ሰዎች በጣም ይደናገራሉ። ይህ ነገር እምነትን ብቻ አይጎዳም፣ እንዲሁም የፍቅር አጋር ውስጥ ቅሬታን፣ ጥርጣሬና ተስፋ መቁረጥን ይፈጥራል። ስለ ራሳቸው የሚዋሹ ሰዎች ብዙ ጊዜ በራሳቸው ላይ እምነት የሌላቸው ሊሆኑ ይችላሉ። ስለዚህ እውነተኛ ማንነታቸውን ከማሳየት ይልቅ ሌሎች ሰዎች የሚያምኑት ወይም የሚያደንቁት ምስል ለመፍጠር ይሞክራሉ። ነገር ግን ጤናማ ግንኙነት በእውነተኛ ማንነት ላይ ነው የሚገነባው። ሰዎች እውነተኛ ሲሆኑ ብቻ ነው እርስ በርስ መተማመንና መረዳዳት የሚችሉት። በአጠቃላይ ሰው ስለ ራሱ በተደጋጋሚ የሚዋሽ ከሆነ ያ ግንኙነት በሐሰት መሰረት ላይ ይገነባል። እናም ሐሰት ላይ የተገነባ ግንኙነት ለረጅም ጊዜ መቆየት አይችልም። ምክንያቱም እውነት አንድ ቀን ይገለጣል እና በዚያ ጊዜ የጠፋውን እምነት መመለስ እጅግ ከባድ ይሆናል። ስድስተኛ ለሃይማኖታቸው ግድ የሌላቸው ወንዶች። ለሃይማኖታቸው ግድ የሌላቸው ወንዶች መንፈሳዊ እሴቶችን የማይከተሉ ወይም ሃይማኖት የብዙ ሰዎችን ሕይወታቸውን የሚመራ መመሪያ ነው። ሰው እንዴት እንደሚኖር፣ ሌሎችን እንዴት እንደሚያከብርና ኃላፊነትን እንዴት እንደሚወስድ ብዙ ከመንፈሳዊ እሴቶች ይመጣል። ነገር ግን ሰው ለእምነቱ ግድ ከሌለው ይህ መመሪያ በሕይወቱ ውስጥ ዋጋ አይኖረውም። እንዲህ ያለ ሰው ብዙ ጊዜ መንፈሳዊ ሕግጋትን አያከብርም። ለምሳሌ ሐቀኝነት፣ ታማኝነት፣ ትህትና፣ መቻቻልና ኃላፊነት። እነዚህ የመሳሰሉ ነገሮች በሃይማኖት ትምህርት በጣም ይጠናከራሉ። ነገር ግን ለእምነቱ ግድ የሌለው ሰው እነዚህ ነገሮች ቀላል ስለሚሆኑበት ግድ የለውም። ይህም በባህሪውና በአመለካከቱ ላይ ይታያል። በፍቅር ግንኙነት ውስጥም ይህ ነገር ትልቅ ተጽዕኖ ሊኖረው ይችላል። ምክንያቱም ግንኙነት በፍቅር ብቻ አይጸናም። እምነቶችና የህይወት መመሪያዎች በጣም ያስፈልጋሉ። አንድ ሰው ለመንፈሳዊ ሴቶቹ ክብር ካልሰጠ ለፍቅር ግንኙነቱን ግድ የለሽ ይሆናል። ይህ ደግሞ በታማኝነት በእምነትና በመተማመን ላይ ችግር ሊፈጥር ይችላል። ከዚህ በተጨማሪ ሰው ለሃይማኖቱ ክብር ሲሰጥ ብዙ ጊዜ ራሱን ይመረምራል፣ ስህተቱን ይቀበላል እና ለመሻሻል ይሞክራል። ነገር ግን ለእምነቱ ግድ የሌለው ሰው እንዲህ ያለ መንፈሳዊ መመሪያ ስለማይኖረው ራሱን ለመቀየር ወይም
ለማሻሻል ትንሽ ፍላጎት እንኳን ሊኖረው አይችልም። በአጠቃላይ ሃይማኖት ለብዙ ሰዎች ህይወትን የሚያቃና መሰረት ነው። ሰው ለዚህ መሰረት ግድ ካልሰጠ ህይወቱ በቀላሉ አቅጣጫ ሊያጣ ይችላል። ይህም በፍቅር ግንኙነት ውስጥ መረጋጋትንና ኃላፊነትን ማግኘት እንዲከብድ ሊያደርግ ይችላል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።